የምትቆፍረውን ጉድጓድ አርቀህ አትማሰው፣ ምናልባችም ራስን ልትወረወርበት ትችላለህና። ሱሲና ሂሩል ይህ ነው ያጋጠማቸው። ተኩሩቢ ቤት ለቀው ወጥተዋል። ለቀው የወጡበትም ምክንያቱም የሰሩት ስራ ትክክል ስላለ አይደለም። እንደምትታወቁት ሱሲና የሱሲ ጓደኛ ሂሩል በአንድ ላይ ሆነው ሲጨቃጨቁ በነበሩበት ሰዓት በጽናት ላይ ያደረጉትን ድርጊት ማራዊት ስለሰማች ማራዊትን አግተዋት በሰዓቷ መድኃኒቱን ስላልሰጧት የልብ ታካሚ እንደሆነች መጸኗ መድኃኒቷን በትክክል ወይም በወቅቱ ስላልወሰደች ልቧን ታማ አግተዋት ሆስፒታል እንደገባች በዚህ ምክንያት ነገሩ ሁሉ ስለታወቀባቸው እነሱ ወጥተው ሄዱ። በዚህ ላይ ነበር ቪዲዮአቸው የተቋረጠው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? እንደውላ ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁኝ። ጽናት ክፍል 59 ላይክ እና ሰብስክራይብ ስለምታረጉ እናመሰግናለን። ማራዊትና ናሆሜ በአንድ ላይ ተያይዘው ወደ ሳሎናቸው በመጡ ሰዓት ማራዊት ናሆሜ አትጨነቅ፣ እኔ እኮ ደህና ነኝ ተሽሎኛል ስትለው ናሆሜም ደግሞ እረስቼ ነው እንጂ ደረጁን በሙሉ አዝይሽ ነበር መውጣት የነበረብኝ ብሎ ሲል በከፊል ኩሩቢ ድንገት መጥቶ እሱን ስታገኝ በሽታሽ ሁሉ ጠፋ ወይ ሲላት ከሱ በላይ ምን አለ ብላ ትመልሳለች። ናሆሜ ደግሞ ማራዊት ወይ ፊትሽ ሁሉ ተቋቁሯል፣ ትንሽ አረፍ ብለሽ እስኪ ሂጂ አረፍ በይ ሲላት ኩሩቢ አልጋው እኮ ምንቅርቅር ብሎ ነበርና ተረትባችሁታል ብሎ ተነስቶም ረትቦ ወደ ሳሎን ተመለሰ። እነሱም ታይዘው አልጋው ላይ አረፍ ባሉ ሰዓት ኩሩቢ ያን ሱሲ የጣፈችውን ደብዳቤ ማንበብ ጀመረ። ደብዳቤውም ኩሩቢ ወይ ሂሩል አስገድዶኝ ነው ጽናት ላይ የሚያደርገው ድርጊት ጽናትን እንድትወደውና እንድታፈቅረው እያስገደደ በፎቶግራፊ እያስፈራራኝ በነበረበት ሰዓት አማራጭ ስለሌለኝ ስላደረግኩ ነው። ያንን ሁሉ ማራዊት በስርዓት ስለሰማች ይህንን ደግሞ ከሰማችሁ እንደማትለቁ ስላወቅኩኝ አማራጭ ያገኘሁት ማራዊትን ማገት ነው ብላ ያን ደብዳቤ ጽፋ አስቀምጠው ስለነበር ኩሩቢ አነበበው። ያንን ይህ እያለ ጽናት ኩሽና ቁጭ ብላ ኩሩቢል መጥቶ የማሚ ቁልፍ የት ነው ያለው ብሎ ይጠይቃታል። ጽናት እኔ አላውቅም ታሱሲ ጋር ነበር እኮ ብላ ስትጠይቀው ኩሩቢ እኔ የምልሽ ቆይማ ከሂሩ ጋር ምንድነው ግንኙነት አለሽ እንደ ብሎ ሲላት አይ እኔ ጽናት አይ እኔ ምንም ግንኙነት ነገር የለኝም። ኩሩቢ ደግሞ የሆነማ ነገር አላችሁ ስለሚያወድሽ ነው ወይም ስለሚያፈቅርሽ ነው ብሎ ሲላት የምን ፍቅር ነው? ፍቅር በአንድ ሳምንት ንፋስ አረከው እንደ የሚይዝ ብላ ትለዋለች ጽናት። ኩሩቢ ደግሞ የዛ ጊዜ አንድ ላይ አድራቸው አልነበረም ወይ ሲላት እኔ የአባቴ አጥንት እኔ ከሱ ጋር ያደርኩበት ቀን የለኝም ብላ ጽናት ትመልሳለች። ያው ባይዞይ ጽናት ያ ሁሉ ሲካሄድ አታውቅም። መድኃኒት ስለተሰጠች አታውቅምና ራሷን አታስታውስም። እሷም ላይ ደግሞ መወሰን አይቻልም። ግን ኩሩቢ በሰዓቱ ያን ነገር ስላየ ያን ወስዶ ነገራት ማለት ነው። ናሆሜም ሁሌ መሸምጠጥና መዋሸት ነው የምታውቂው ብሎ ተቆጥቷት ወጣ። ጽናትም ይሄ ልጅ ምን እየሆነ ነው? ሊያሳብደኝ ነው የተነሳው ብላ ተከትላው ሄደች። ይህ እያለ የማሚ ቁልፍ ስላልተገኘ ሰኒ የምትባለዋ የጽናት ጓደኛ አብራ ነበርና ያደረችው ኩሩቢ ቤት ሳሎን ላይ ተኝታ፣ ኩሩቢ ደግሞ ቁልፉ ስላልተገኘለት አማራጭ ስለሌለው ሳሎን ላይ መተኛ ነበርና የፈለገው ተነሽና ተጽናት ጋር ተኝ ሲላል ጽናትን ሰኒ ደግሞ እኔ አልተኛም አንተ ሂደህ ተኛ፣ እኔ የምተኛው እዚህ ጋር ነው፣ ተነስቼ ከተሄድኩ ከዚህ እንቅልፌ ይጠፋል ብላ ሰኒ ተመልሳለች ለኩሩቢ። ኩሩቢ ደግሞ እንደዚሁን ቁም ያድራለሁኝ እንጂ ከጽናት ጋር ሂጅ አላድርም ብሎ ይላታል። ተነስቶ እምቢ ስትለው እዚህ ቤት የምትመጡ ልጆች ጤነኛ አይደላችሁም ብሎ ተነስቶ ይሄዳል። ኩሩቢል እደር
እደረጁ ላይ ቁጭ ብሎ እያሰበ በነበረበት ሰዓት ጽናት መጣችና የለበሰችውን ፎጣ በላዩ ላይ ማልበስ ጀመረች። ምን ሆነህ ነው? ምን እያረክ ነው? ብላ ስትለው ምንም አልሆንኩኝ ከራሴ ጋር እያወራሁ ነው አላት። ያንን ተነስታ ስታለብሰው አያስፈልገኝም ብሎ ይመልስላታል። ነገሮችን ሁሉ ለብቻ መጋፈጥ እችላለሁኝ ብሎ ኩሩቤል ለጽናት ይመልስላታል። ጽናት እሺ ደግ ሰኒ ቆየችብኝ ሰኒን አይታታለች ስትለው ኩሩቤል ደግሞ ሳሎን ላይ ተኝታልሻለች ሂደሽ ይላታል። ጽናትም አንተ የት ልትተኛ ሰኒ ሳሎን ላይ ተኛች ብላ ስትለው ኩሩቤል ለጽናት ወይ ለእኔ አትሰቢ ሄጅና ተኝ ይላታል። ጽናት ደግሞ እንዴት ነው ጥየህ የሚሄደው? እዚህ ጋ ናብረን እንሄድ እንጂ ስትለው አንተ በአንድ በኩል እኔ በአንድ በኩል እናድራለን ተነስና እንሄድ ስትለው ኩሩቤል ደግሞ ስላሰብሽልኝ አመሰግናለሁ ብሎ ይላታል። ሶፋው አይመችም፣ ልጅቷን አታሳቂያት፣ አርፈሽ ግቢና ተኝ ብሎ ኩሩቤል ይመልሳል። በዚህ በደረቀ ሌሊት ለምንድን ነው የምታደርቂኝ? የምልሽ ለምን አትሰሚም ብሎ ስላት ጽናት ደግሞ እንደፈለክ በል እኔ ግን ብቻህን ጥዬ ከዛ አልሄድም ብላ ትመልሳለች። ጽናት ወይ ታውቂያለሽ በጣም ጎርተሽኛል ከምልሽ በላይ እኔ መሄድ አለብኝ ብሎ ለጽናት ኩሩቤል ይነግራታል። ጽናት ደግሞ አንተ ሳትሆን መሄድ አለብህ እኔ ነኝ መሄድ አለብኝ፣ ምሩ ታገግምና ትንሽ እኔ ወጥቼ ሄዳለሁ ብላ ትላለች። ፈጣሪ ያውቃል እያል ብላ ጽናት ትመልሳለች። ኩሩቤል አዎ ያውቃል፣ ግን ደግሞ እኛ ስብን ማድረስ አለብን ብሎ ይላታል። ተነሽና ሂጂ አሁን ሲላት እኔ ብቻህን አልሄድም አብረን ነው የምንሄዱ ብላ ጽናት ስትለው ተነስቶ ሄዱ። ጽናት ደግሞ ልጁ በቃ አበደ ወይ ብቻውን እኮ ማውራት ጀመረ እያለች ትላለች። ይህ እያለ በከፊል ደግሞ ማራዊትና ናሆሜ እየተዝናኑ እያሉ በጣም ማገገም አለብሽ፣ አሁን ሰሞኑን ትልቅ እንግዳ ይመጣል ብሎ ናሆሜ ለማራዊት ይላታል። ማራዊት ደግሞ ውይ ንገረኝ ሚስጥርን አልወድም ስትለው አማትሽ ትመጣለች አላት። ያ ማለት እናቱ ማለት ነው። መቼም እናት ሴት ልጅ የእናትን የባላቻችሁን እናት አትወዱም እያለ እሱ ደግሞ ማራዊትን ያናግራታል። ደግሞ ማትጨነቂ እናቴ ቀለል ያለች ናት ስትለው ቢሆንም ደግሞ ቀለል ያለች ቢሆንም የሆነ የሚያስጨንቅ ስሜት አለው ብላ ማራዊት ብላ ተያይዘው ወደ ኩሩቤል ቤት ሄዱ። ኩሩቤል ቤት ተሄዱ ደግሞ ሁላቸው ተሰብስበው እያወሩ እያለ ጽናትና ኩሩቤል ቃላቶችን መወራወር ጀመሩ። ሰኒ መሰብሰብ ባላለብኝ ቦታ ላይ ተሰብስቤ ዝህ ተገኘሁ መሰለኝ ስትል እሱ ደግሞ ምን ማለት ነው ብላ ትላለች ማራዊት። እናንተ ደግሞ ሁለታችሁ ፍቅር ያጫውታችኋል፣ እነዚህኞቹ ደግሞ ዳባ ልበሱ ነው ብለው በአንድ ላይ ሁለታችሁ ይጣላሉ ብላ ስትል ናሆሜ አንቺም ደግሞ ባልፈልገሽ አምጪ ሲላት ሱሲ ሰኒ ባል እንደ በሶ ተሸምጥጦ የሚመጣ መሰለሽ ብላ ትመልሳለች። ኩሩቤል ብድግ ብሎ በፍቅር ከመሰቃየት መሸምጠጥ ይሻላል ብሎ ይመልሳል። ጽናት በከፊል ደግሞ ጽናት የኩሩቤል አይን እያየች በማጣትም መካከል ፍቅር አለ። አንዳንድ ሰዎችን ላለማጣት ስንል የምንከፍላቸው ዋጋዎች አሉ ብላ ትመልሳለች። ይህ እያለ ናሆሜ ሴምና ወርቅ አደረጉት እነዚህ ሰዎች እያለ ሙድ መያዝ ጀመረ። በዚህ መካከል ኩሩቤል ተናዶ ተነስቶ ሄደ። ናሆሜ ተከትሎት ሄደና ካፌ ቤት ተቀምጠው መጠጥ እየጠጡ እያለ የተፈጠረውን ሁሉ ናሆሜ ይነግረዋል። ኩሩቤል ደግሞ በጣም ተናደደ። ይኸውልህ ሆይ ናሆም በማራዊት ላይ የተደረገውን ድርጊት ሁሉ ስለማያውቅ ኩሩቤል በዝርዝር ሁሉን ነገር ነገረው። ባገኘው አሁን አለቀውም ነበር እያለ መዛት ጀመረ ናሆሜ። ኩሩቤል ደግሞ
አይቼ አግኝቼው ነበር፣ ግን እንደማያውቅ አድርጌ እኔ ዝም ብዬ አለፍኩት ብሎ ይለዋል። በምክንያት ነው ሁሉ የሆነው ሲሉ ጽናትን ስለሚፈልጋት ማግኘት ስላልቻለ በሱሲ ምክንያት በእንደዛ አድርጎ ማግኘት ስለፈለገ ነው ይህን ሁሉ የተከሰተው በማራዊት ላይ ብሎ ኩሩቤል ለናሆሜ ሁሉንም ነገር አስረዳው። ይህ እያለ ኩሩቤ ደግሞ በእሱ ላይ የተደረገውን ሁሉ ስለማያውቅ ናሆሜ ደግሞ አንተ የማታውቀው ነገር አለ፣ እኔም አለቀውም። ይህ ሁሉ ጽናት ትወድሃለች፣ ግን እንደ የሆነው አንተ የማታውቀው ብዙ ሚስጥሮች አለ ብሎ ናሆሜ ሲያናግረው ኩሩቤ ደግሞ ለምን አትነግረኝም? አንተም ደግሞ ቅርብ ይሆን ከጓደኛ መደበቅ ነገሮችን ጀመርክ ወይ ብሎ በዚህ ላይ እየተጨቃጨቁ ነበር። በከፊል ደግሞ ጽናት የኩሩቤ አባት ጽናት ኩሽና በነበረችበት ሰዓት የኩሩቤ አባት ደውሎ ተሱሲ ጋር አስማማሻቸው ወይ ብሎ እየጠየቃት እያለ ኩሩቤ ድንገት ከች ብሎ ሲመጣ ያንን ስልክ ዘጋች። ስትዘጋ እሱ ነገሮችን ስለሰማ ምንድነው ስልኩን አምጪ ብሎ ተፋጠጡ። ጽናትም ምንም አይደለም ስልኩን አልሰጥህም ምንም ችግር የለውም ብላ በዚህ ትሸመጥጠዋለች። እኔ በራሴ እየሄድኩ ያለሁት አልተሳካልኝም፣ ካሁን በኋላ በወላጆች ላይ ያለውን ደግሞ እቀበላለሁ ብሎ ኩሩቤ ለናሆሜ ይነግረዋል። በዚህ ላይ ያለ ቪዲዮአቸው ተቋርጧል። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ አድርሱ። ሀገራችንን